ረጅም ሰዓት ቲቪና ሞባይል የሚያዩ ህፃናት ለኦቲዝምና ኦቲዝም መሰል ምልክቶች ተጋላጭ እንደሚሆኑ እንዲሁም እንደሚያዳብሩ መረጃው አለዎት? ሰላም እንዴት ናችሁ? ዶክተር ፋሲል መንበር እባላለሁ። የህፃናት ስፔሻሊስት ሐኪም ነኝ። ዛሬ ስለ ህፃናት ኦቲዝምና ቨርቹዋል ኦቲዝም ስለምንለው ስለ አዲሱ ኦቲዝም አይነት እናወራለን። ቨርቹዋል ኦቲዝም አሁን በተለይ በዓለም ላይ እየተንሰራፋ ያለ ጉዳይ ሲሆን ቨርቹዋል ኦቲዝም ማለት ህፃናት ረጅም ሰዓት ቲቪና ሞባይል በማየታቸው ምክንያት ባህሪያቸው፣ ንግግራቸው እና ከሌሎች ሰዎች ጋር የሚገናኙበት ኮኔክሽን በመቀነሱ የሚመጣ የኦቲዝም ዝርያ ነው። በእርግጥ ይሄ በዓለም ላይ አሁን እየጨመረ ያለ ሲሆን በመጽሐፎች ተጽፎ ላናገኝ እንችላለን። ዋና ምልክቱም ተግባቦት መቀነስ ወይም ኮሚኒኬሽን መቀነስ፣ ተደጋጋሚ ነገሮችን ማድረግ፣ እጅ ማርገብገብ ወይም መንቀሳቀስ ወይም መዝለል ሊሆን ይችላል፣ ወይም ጆሮ መያዝ ሊሆን ይችላል። ሴንሰር ኢሹዎችን በብዛት ይኖራቸዋል። ያ ማለት ድምጽ ከፍ ያለ ድምጽ ሲሰሙ ጆሮአቸውን የሚያዝ ወይም ሴንሲቲቭ የመሆን ብርሃን ሴንሲቲቭ የመሆን ምልክት ያመጣሉ። እነዚህ ምልክቶች አጠቃላይ ቨርቹዋል ኦቲዝም እንላቸዋለን። ከነዚህ ውስጥ ዋናው ምልክቱ የሚሆነው የመግባባት ክህሎት መቀነስ ነው። እሱም የቋንቋ የንግግር ወይም አፍ ያለመፍታት ችግር ማለት ነው። ስለዚህ ይሄ ነገር በጣም አሳሳቢ ነው። አሁን ወላጆች እናትም አባትም ስራ ይውላሉ። ስለዚህ ልጅ ከአሳዳጊ ጋር ቤት ውስጥ ይሆናል። ወይ አያቶች ሊሆኑ ይችላሉ፣ ረዳቶች ሊሆኑ ይችላሉ። ቤት ውስጥ ይውላል። ህፃናት እንዳያስቸግሩ በሚል ቲቪ ይከፈትላቸዋል። ስለዚህ ከጠዋቱ 1 ሰዓት እስከ ምሽቱ 12 ሰዓት ቲቪ ላይ ይውላሉ። አንዳንዶች ደግሞ ሞባይል ሲጎረጉሩ ነው የሚሉት። ይሄ በጣም አደገኛ የሆነ ነገር ነው። አንዳንድ ወላጆች ደግሞ ልጃቸው ዩቲዩብ ስለከፈተ፣ ቲክቶክ ስለከፈተ፣ ጉግል ስለከፈተ በጣም ጂኒየስ የሆነ ይመስላቸዋል። ሆኖም ግን ይሄ ነገር ችግሩ እየቆየ ነው የሚስተዋለው። መናገር አይችሉም፣ በደንብ መግባባት አይችሉም፣ ከሌሎች ህፃናት ጋር አይጫወቱም ማለት ነው። ስለዚህ ህፃናት በመጀመሪያ 2 ዓመት አይምሯቸው የሚያድግበት መሰረታዊ ዓመት ነው። በዚህ በመጀመሪያ 2 ዓመት ከሌሎች ሰዎች ጋር መግባባት መቻል አለባቸው። አካባቢያቸው ማየት አለባቸው። ቲቪ ብቻ ሲሆን ኦዲዮ ቪዥዋል ነው። ስቲሙለሱ ኦዲዮ ቪዥዋል ነው። በአንድ ዳይሬክሽን ብቻ ነው የሚመጣው። ያ ማለት ልጁ እንዲናገር አይጋብዝም፣ ቃላት አያስለምድም፣ አያናግርም። ከዛ በተጨማሪ ደግሞ ፍጥነታቸው በጣም ኃይለኛ ነው። ለምሳሌ እነ ኮኮሚሎን እነዚህ መሳሰሉት የህፃናት ሾዎች አይታችሁ ከሆነ በጣም ፍጥነት የበዛባቸው ቪዲዮዎች አሉት። ስለዚህ ልጆችም እንደዚሁ በጣም ሃይፐር አክቲቭ ይሆናሉ፣ በጣም ቁንጥንጥ ይሆናሉ፣ ተረጋግተው መቀመጥ፣ ስሜታቸውን መቆጣጠር አይችሉም። የሆነ ዕቃ ስንወስድባቸው በጣም ኃይለኛ ይሆናሉ። ስለዚህ ይህ ባህሪና ኢሞሽን እንዴት መቆጣጠር እንዳለባቸው ሳይማሩ ይቀራሉ ማለት ነው። ስለዚህ ቲቪ እና ሞባይል ረጅም ሰዓት የምናሳይ ሰዎች ሊሚት ማድረግ አለብን ማለት ነው። በዚህ ዓመት የታተመ አንድ ትልቅ ጥናት ነበረ። ይህ ጥናት ሌሎች 8 ጥናቶችን አንድ ላይ የያዘ ሲስተሚክ ሪቪው ሲሆን 53000 ህፃናትን ያጠና ነው። በዚህ ጥናት መሰረት ረጅም ሰዓት ቲቪ ኤክስፖዠር ወይም ስክሪን ታይም ኤክስፖዠር ያላቸው ህፃናት ለቋንቋ መዘግየት፣ ለንግግር መዘግየት እንዲሁም ለባህሪ መስተጓጎል ወይም የኮሚኒኬሽን ችግሮች እንደሚከሰቱ ያብራራል ማለት ነው። ስለዚህ ይህ ትልቅ ጥናት ትልቅ ግብዓት ነው የሚሆነው። ሁለተኛ ደግሞ በጃፓን ሀገር እንደዚሁ ወደ 54000 ሰዎችን እናትና ልጆችን አንድ ላይ ያጠና ጥናት ሲሆን ይህም በተመሳሳይ መልኩ ረጅም ሰዓት ቲቪ እና ሞባይል የሚያዩ ህፃናት ኦቲዝም መሰል ምልክቶችን፣ የቋንቋ መዘግየትን እንደዚህ መሳሰሉትን ሊያመጣ እንደሚችል ኮንፊርም ያደርግልናል ማለት ነው። ስለዚህ መፍትሄው ምንድነው? መፍትሄው ለህፃናት የሚፈቀደውን የስክሪን ታይም ማወቅ አለብን ማለት ነው። ስለዚህ በዚህ መሰረት ህፃናት ከ0 እስከ 18 ወር ያማት እስከ 1 ዓመት ከ6 ወር ድረስ ምንም አይነት ቲቪ ወይም ቪዲዮ ማየት የለባቸውም ይላል። ከ18 እስከ 24 ወር ባለው ደግሞ ከ1 ሰዓት በታች በቀን ውስጥ ይፈቀድላቸዋል። እሱም ኤጁኬሽናል የሆነ ፕሮግራም ወይም ትምህርታዊ ቪዲዮ ከሆነ ብቻ ነው። እናትና አባት በወቅቱ ተገኝተው ኢንተርፕሬት ማድረግ አለባቸው ወይም ማሳየት አለባቸው ማለት ነው። ከ2 ዓመት እስከ 5 ዓመት ደግሞ ስቲል ከ1 ሰዓት በታች ሆኖ በቀን ሆኖም ግን ዊኬንድ ላይ ማክሲመም እስከ 3 ሰዓት ሊፈቀድላቸው ይችላል። ይሄም ግን በወላጆች ሴንሰርድ የሆነ ወይም የታየ መሆን አለበት ማለት ነው። ከ6 ዓመት እስከ 17 ዓመት ባለው ከ4 ሰዓት በላይ ባይበልጥ ይመከራል። ስለዚህ ቲኔጀሮች ወይንም ከ10 ዓመት በላይ ያሉ ህፃናት ስቲል ሊሚቴሽን ያስፈልጋቸዋል ማለት ነው። ስለዚህ በዚህ መሰረት ወላጆች ጥንቃቄ ማድረግ አለባቸው ማለት ነው። በዚህ ችግር ምክንያት ህፃናት ቋንቋ ካልፈቱ ወይም አፋቸውን ካልፈቱ፣ ንግግር ካለመዱ ግን የራሱ የሆነ ሕክምና አለው። በዚህ ችግር ውስጥ ያላችሁ ሰዎች ካላችሁ ከታች ባሉ ስልኮች መጣችሁ ማማከርና በአካል ሕክምና መውሰድ ትችላላችሁ። እኔ ዶክተር ፋሲል መንበር እባላለሁ፣ የህፃናት ስፔሻሊስት ሐኪም። መልካም ጊዜ።